ፍቅር እኮ ተረጋጊ ቆይ ተረጋጊ የማይሆን ነገር አታድርጊ እኮ እንደዚህ ታደርጊያለሽ ተረጋጊሽ እባክሽ ለእህትሽ ብለሽ እንደዚህ አታድርጊ እባክሽ ተረጋጊ እባክሽ ቆይ ተረጋጊ እንዳትጠጋኝ ቆይ እኔ የምኖርበት አንድ ምክንያት አለኝ እህቴን ወሰዳችሁብኝ ብቻዬን ቀረውኝ ነው ወይስ የቤት ሰራተኝነቴን አልጨረስኩ ለመግደል አልነበር የምትፈልጉኝ ልትገሉኝ አልነበር ይኸው ካንተ ቀድሜ እኔ አደርገዋለሁ አይደለም ይኸውልሽ ተረጋጊ አይደለም ፍቅር እንዴት እንደዚህ እንትን ፍቅር ራሷን ልታጠፋ ነበር አዳንኳት እኔ ነኝ አዳንኳት እህቴ እንዴት እንደዚህ አይነት ነገር ታደርጊያለሽ ጤነኛ አይደለሽ እሺ አሁን ተጎዳሽ ምንም አልሆንሽም አሁን ደህና ነኝ አትጨነቂ ትልቅ ሰው አይደለሽ እንዴት እንደዚህ አይነት ሀሳብ ታስቢያለሽ አሁን ዝም በይ ምንም አትናገሪ አንተ ዳዊት በጣም ጥሩ ጀግና ተረጋጊ ቆይ አይደለም እንደሷ አይደለም ቆይ ተረጋጊ ቆይ ምንድነው ራሷን ስታጠፋ ቆሜ ማየት ነበረብኝ ቆይ ምንድነው ሐሳብህ ያሬ እንደ ፍላጎታችን እሷን ከቤት ማስወጣት እንደውም ብትሞት እኮ አንድ ነገር አቀለለችልን ማለት ነው አንተ ግን እየተከተልክ ነገሮችን ማበላሸት ሆነ ስራ እሺ ቆይ ቆሜ ማየት ነበረብኝ እኔ እኮ ከሷ ጋር ምንም ችግር የለብኝም ከዚህ ቤት እንድትወጣ ንብረተኛ እንዲሆን ነው ችግሬ ሌላ ምን ችግር አለብኝ እሷን ራሷን ብታጠፋ ሌላ ምን እጠቀማለሁ ቆይ እስካሁን ተወዳታለህ እንዴ ምንድነው እንደዚህ መቆርቆር ቆይ ምን እያልሽ ነው እንዴ እኔ እኮ እሷ ብትሞት ምንም አንጠቀምም እኔ ከሷ ጋር መፋታት አለብኝ ይሄሉ ደግሞ ማድረገው ላንቺ ብዬ ለኔና ላንተ ምን ባክህ እንደውም እኮ እሷ ብትሞት ነገሮች ሁሉ ቀለሉልን ነበር ተጋብቶ ብቻ መኖር አዳምጪ ፍቅር ሞተች ማለት ከህይወት ጋር እኩል ነው ሀብቱን የምንካፈለው ይሄ ደግሞ እንዲሆን በፍጹም አልፈልግም ስለዚህ ሁለቱም በፍቃዳቸው ነው ከዚህ ቤት መውጣት አለባቸው አሁን እኔ ምንም ብትል አላምንህም ራሴን ስላመመኝ ልረፍበት ውጣልኝ እሺ በጣም ይቅርታ ቆይ እንዴት እንደዚህ ታደርጊያለሽ ንገሪኝ እኔ ሁሉ ነገር አድርገሽኝ ራሱ ምንም አላረኩሽ እስካሁን በነፃነት እየኖርሽ ነው እንዴት እንደዚህ አይነት ስራ ትሰሪያለሽ አሁንም እሱ ላይ ነሽ ደግሜ ልነግርሽ የምችለው ነገር መድኃኒቱን እኔ አልቀየርኩም ምድር ላይ ያለሽኝ እኮ አንቺ ብቻ ነሽ አንቺን ፊት ስትነሽ ምን ላድርግ እኔ እኮ ፊት የነሳሁሽ በሰራሽው ስራ ነው አሁንም እህቴ እንድልሽ ትጠብቂያለሽ ምን አይነት አይን አውጣ ሆነሻል ቆይ ይልቅ ድራማ መስራትሽን አቁሚ ቆይ እኔ አንቺ ላይ እንዴት ነው ድራማ የምሰራው ይሄኝ እስቲ በደንብ እኔ እኮ ፍቅር ነኝ እህትሽ ያሳደኩሽ ከትንሽነት ጀምሮ እንዴት እንደዚህ ላደርግብሽ እችላለሁ ለማንኛውም እንደዚህ አይነት ድራማ መስራት አቁሚ ከዚህ በኋላ ትልቅ ሰው ነሽ እሺ ሲጀመር ስላንቺ ምንም አይመለከተኝም ግን ከዚህ በኋላ የጅል ሐሳብ እንዳታስቢ ልንገርሽ ብዬ ነው አሁን ላይ እቅዶችን በራሴ ማሳካት ሳይኖርብኝ አይቀርም ነገሮች ሁሉ ጥሩ እየሄዱ ነው ብዬ ሳስብ ይሄ ዳዊት ተብዬ መጥቶ ነገሮችን እንዳለ ያበላሽብኛል ነገር ግን ከፊት ያሉ መሰናክሎችን በራሴ ካልጣልኳቸው ራሳቸው መሰናክሎች እኔን መጣላቸው ማይቀር ነው ለዛ ደግሞ ያቺ ጅል ህይወት እየጠቀመች ነው ጅል የሆነች ልጅ ጅል የሆነች በቀቀን እንጂ በቀቀን ያውም ጅል የሆነች በቀቀን መሰናክሎች
ጥርስሽን ንክስ አድርገሽ ከአንገትሽ ጎንበስ ብለሽ አይንሽን ወደ ላይ እንደማየት መሰናክሎች እንዳለ መሰባበር አለብኝ። አለበለዚያ መሰናክሎች የኔ መጣላቸው አይቀርም። ወደ ጎን መሳቅ የማደርገውን ያውቃለሁ። አሁን ነገሮች እያለቁልኝ ያለው ያው ህይወት የምትባለው ልጅ አጥብቄ መያዝ ያለብኝ ይመስለኛል። አዎ እሷ ጅል ስለሆነች ትሸወድልኛለች። የተባለችውን የምታምን በቀቀን ነች። በቀቀን ደግሞ ማታስቸግር በቀቀን። ከዛ እቺ እንደልብ በድምፅሽ ቢያትና ከተብለሽ ስቂ። በቀቀን ደግሞ ማታስቸግር በቀቀን ብለሽ ከተብለሽ ሳቂ። በቀቀን ደግሞ ማታስቸግር በቀቀን። እንዴት እዚህ መጣሽ? ጓደኛሞች አይደለም? እንደ ጓደኛሞች እንድንመካከር ፈልጌ። እኔና አንቺ ጓደኛሞች መሆን አንችልም። ቆይ ምን እንዳማከርሽ ነው የመጣሽው? እንሆን ይሆናል፣ ማን ያውቃል? መቼስ ስለ እህትሽ ማንነት ሳታውቂ ቀርሽ አይመስለኝም። አዎ እሱማ አውቃለሁ። ቆይ አሁን ምን ልታደርጊ ነው የመጣሽው? ነው ወይስ የቆሰለውን ልቤ ልታደሚ ነው የመጣሽው? አረ እንደዛ አስቤ አይደለም። ለምን ከዚህ ቤት አናስወጣትም? ምን? እንዴት ነው ከራሷ ቤት እናስወጣት የምትይኝ? ያምሻል እንዴ? አንቺ ራስሽ ውጪልኝ። ይኸውልሽ ተረጋጊና አዳምጪኝ። እኔ እናስወጣት አላልኩም። ያው እዚህ ቤት ሆናም እኮ ራሷን ስለማጥፋት ነው የምታስበው። ስለዚህ እስክትረጋጋ ድረስ ለምን የሆነ ቤት ፈልጌ ተከራይችለት እዛ ትኖርም። እንዴት ነው አንቺ እንደዛ እየጠላሻት ከመሬት ተነስተሽ ቤት ልከራይላት የምትይው? እኔ እኮ ባፌ እናገራለሁ እንጂ ውስጤ ባዶ ነው። በውስጤ ምንም አይነት ቂም አልይዝም። እሷን ደግሞ እንደዚህ ማደርጋት ባሌ ስራዋን ስለሚነግረኝ እንድትማርበት ስለምፈልግ ነው። እና ለትንሽ ጊዜ ጥፋቷን እስከምታምን ቤት ለምን ተከራይተንላት እዛ ለትንሽ ጊዜ ለምን አትቆይም? እሺ ላስብበትና አሳውቅሻለሁ። እሺ በቃ እንድታስቢበት ትንሽ ጊዜ ልስጥሽ። እሺ ተቀብያለሁ ተብሎነት ነው። በጣም ይቅርታ። ምግብ ምን ስራልሽ ነበር የመጣሁት፣ ግን ጥሩ ሰው የመጣ አይመስለኝም። በቃ አንቺ ስርዓትና በር መንኳኳት አልለመደብሽማ። ለነገሩ እንኳን መጣሽ። የሚታጠቡ ልብሶች አሉ፣ እነሱን ልብስ ታጥቢያለሽ። አይ ፍቅር በሰዓት ፍቅር ጊዜያችን ያሳልፈን አይ የሚታጠቡ በጣም ብዙ ልብስ አለ። የኔ ፍቅር ትወሰድና ትጠብ። ምን ትሰራለች? እሺ ዘጋም አለ ውሰጂው። ይቻላል። ኢንፊሽን ያፋል። እሺ ምንድን ነው ይሄ? ብቻ አንቺ የወደፊት ተስፋ ነሽ። ተስፋ? እሺ ለማንኛውም ቴንኪው። ከዳዊት ጋር አብረን ሆነን እኮ ለእኔ እንደዚህ አድርጎልኝ አያውቅም። እኔ መጥፎ ሴት ነኝ ማለት ነው?
አይ እንደዛ እንኳን ሊሆን አይችልም። ወይኔ ፈጣሪ ምን ያክል እድለኛ ብትሆን ነው። ስማኝ የኔ ፍቅር፣ ወይ ፍቅር ከዚህ ቤት መውጣት አለባት እና ደግሞ በራሷ ፍቃድ እንድትወጣ ነው ማደርጋት። እንዴት ነው ይሄ የሚሆነው? እና ደግሞ ዋናው ቁልፏ ህይወት ነች። እሷ ራሷ ነች እየገፋች እንድታስወጣት ማደርጋት። እኛ ምንም ማድረግ አይጠበቅብንም። ዝም ብለን ቁጭ ብለን ማየት ብቻ። ሄሉ ትንሽ ይከብደናል ብለሽ አታስቢ? ከባድ ነው፣ ግን የምናገኘው ነገር ግን ቀላል አይደለም። ሀብቱን ከፈለግን ከባዱን ነገር መጋፈጥ ያለብን አይመስልህም? አልተኛሽም እንዴ? አይ እያሰብኩ ነው። ስለ ፍቅር ነው አይደል? እኔ ምንም አልፈልግም፣ ግን እሷ እዚህ መሆኗ በጣም አደገኛ ነው። ዛሬ ራሷን ልታጠፋ ነበር፣ ነገ ደግሞ ምን ልታደርግ ትችላለች? እሷ እኮ እህቴ ናት። አዎ እህትሽ ናት። ነገር ግን እህትሽ ራሷን ማጥፋት ስትፈልግ ዝም ብለሽ ልታያት ነው? ምንም ቢሆን እኮ ከአንድ ማህፀን ወጥታችኋል። በቃ ለትንሽ ጊዜ ራሷን ታረጋጋና ተመልሳ ትመጣለች። አይመስልሽም? ትንሽ ራቅ እንድትል ብቻ ነው ማድረግ የምንችለው። በዛ ላይ እንድትረጋጋ ይረዳታል። አላውቅም። እኔ ያለው ከጎኗ ነኝ። ምን ጊዜም ቢሆን ከጎኗ አልርቅም። በምንም ነገር አግዛታለሁ። እሺ የኔ ፍቅር ማሪ ዛሬ ደስ ብሎሻል? ምን? አዎ እባክህ ትንሽ ነገሮች ሳይስተካከሉ አይቀሩም። ምንድን ነው? ዝም ብለን ነገሮችን ብናይ ይሻላል። አንቺ ፍቅር! አቤት። ዛሬ ደስ ብሎኛል እና አንቺን ሳይሽ ደግሞ ትንሽ የደበረሽ ትመስያለሽ። እና ምን ይሁን ታዲያ? እስኪ ጨፍሪልኝ። ቆይ ምን ሆነሻል? ጨፍሪልኝ ያልሽው? አዎ ማን ያውቃል፣ ይሄ የመጨረሻ ትዕዛዝሽ ሊሆን ይችላል። ጨፍሪልኝ። በጣም ይቅርታ፣ ይህን ልታዘዝሽ አልችልም። ከፈለግሽ ሌላ ነገር እዝዝሽ። አይሆንም፣ እኔ እንድትጨፍሪልኝ ነው የምፈልገው። ምንድን ነው ትዕዛዝ አለማክበር ነው? እንግዲህ ንግስቲቱ አዛሻለች። ጨፈር ነዋ። ምን ቀረ? ጨፍሪ። ቆይ እናንተ ሰው ስራ ፈታችኋል እንዴ? ሰሚኛለሽ? ጨፍሪ ከተባልሽ በጨፈር ነው። ጭራሽ ትጫዋለሽ እንዴ? እንደውም ሙዚቃ ክፈተላት። ጨፍሪ። ትጫዋለች እንዴ? ወይኔ እንደዚህ ነው እንደምትጨፍሪው? በደምብ ጨፍሪ እንጂ። እየዞርሽ ይናት እስኪ ዞር። ለምን ተመችተኛለሽ? ለምን የምታቆሚ? አይ ፍቅር ዞሪ ይናት ዞሪ ዞረሽ ጨፍሪ። በቃ ሆዴን አቆሰልሽ። እውነት ግን ከዚህ በፊት እንደዚህ ትጨፍሪ ነበር ነው ወይስ ዛሬ ነው? እኔ አቁሜ አላልኳትም። ለምን እንዳቆመች አላውቅም። አትችልም። በቃ ለነገሩ ልቤን አቆሰልሽ። በቃ እዚህ ላይ ብናቆም ይሻላል። ከዚህ በላይ ባንቀጥል ጥሩ። አይ እኔ በቃ እስካላልኩ ድረስ ምንም ነገር መቆም አይችልም። እንደዚህ ጎበዝ ከሆንሽ በቃ ውዝዋዜ ቡድን አስገባሻለሁ። ማን ያውቃል ስማችንን ታስጠሪልኝ ይሆናል። ራሴን ዝቅ አደረኩላችሁ አይደል? ለእህቴ ስም
እወቂው። እሺ ሄለን ይበቃል። ከዚህ በላይ እንደዚህ ባናረግ ጥሩ ነው። እንዲህ ናት ህይወት። አንዳንዴ ሰው ይማር ዘንድ መውረድ ግድ ነው። እና እኔ ከዚህ ህይወት እየተማርኩ ነው። አዎ በትክክል ጎበዝ ተማሪ ብትሆኚ ጥሩ ነበር። ግን እንዳየውሽ ትንሽ ማገዶ ትፈጃለሽ። እኔ እና እሺ እንዴት ነኝ? ብቻሽን የቀረሽ ብቸኛ ሴት ነሽ። በቃሽ። እኔ ግን ቀን በቀን የምታደርጋቸው ነገሮች እየገረመኝ ነው። እኔ እሷም ቢሆን እስካሁን እዚህ ቤት ውስጥ አልቀመጥም። ቆይ ምንድን ነው እየተከናወነ ያለው? የምታደርጊው ነገር እኮ በጣም ከባድ ነው። እኔ ገና እየጀመርኩ ነው። በጣም ብዙ ነገር ይቀረኛል። ምን ማለትሽ ነው? እሷ ራሷ ትወጣለች፣ እኛ ምንም አንገፋት። ምን እንደምናደርግ ታውቃለህ? እኛ ምንም ነገር ሳናደርግ እርስ በርሳቸው እንዲወጣጡ እናደርጋለን። እሱማ ልክ ነሽ። ደህና ነሽ? አዎ። እሺ ምግብሽን ብይና መድኃኒት እንድትውጪ ነው ያመጣሁልሽ። እሺ። የህትማማቾችን ጊዜ ተሻማው እንዴ? አይ ልትወጣ ነበር። አዎ ይዊ ልክ ናት። ልሄድ ነው። እናንተ ተነጋገሩ። እሺ ቻው። አወራሻት? አልነገርኳትም። ከዛሬ ባያልፍ ጥሩ ነው። ቤቱን ተከራይቼዋለሁ እኮ። በዚህ ፍጥነት ቤቱን ከየት አገኘሽ? ላንቺ ብዬ ነው። አፌ ነው እንጂ ልቤ ባዶ ነው ብዬሻል ነበር። አይ ማረፊያውን ካዘጋጀሽላትማ አሁን ሂጅ እነግራታለሁ። አዎ ለእሷም ቢሆን እሱ ሳይሻላት አይቀርም። ውይ ስታሳዝን። ለራሷ የማታስብ ብቸኛዋ ሴት አንቺን አየሁ። የዋነት ነው እንዴ? አያይ አይደለም፣ ይሄ እኮ ጅልነት እኮ ነው። ፍቅር፣ አቤት። ትንሽ እንነጋገር። ስለምን? ምናልባት ለትንሽ ጊዜ ሌላ ቦታ ብትኖሪ ሳይሻል አይቀርም። ማለት ሌላ ቦታ ብትኖሪ ማለት አልገባኝም። ያው እኔና ሄለን ተነጋግረን ነበር። እሷን ቤት ተከራይታልሻለች። ለትንሽ ጊዜ ወደ ራስሽ እንድትመለሽ ነው። እኔም ቢሆን ያረግሽን መርሳት እፈልጋለሁ። ይመስለኛል ጭንቀት ውስጥ ነሽ። ምንም ቢሆን እህቴ ነሽ። ራስሽን የሆነ ነገር እንዳታረግ ይፈራሉ። ስለዚህ ለትንሽ ጊዜ ብቻሽን መሆን አለብሽ። እውነት ነው የምታወሪው ህይወት? ውጭ እያልሽኝ እኮ ነው። አዎ
ለትንሽ ጊዜ ብቻሽን መሆን አለብሽ። ለዚህ ቃል አጠረኝ። እሺ ግን ተይው፣ እወጣለሁ። ራስሽን ጠብቂ እሺ? ችግር የለም ሄለን አለች። እሺ ፍቅር ራስሽን ጠብቂ እሺ? እሺ ውዬ፣ ምንም አልሆን። በቃ ፍቅር ሰው ልጁ ይቀበልሻል። እሺ ምንም አትፍሪ። ፍቅር አይዞሽ፣ ለአንቺም የሆነ እሱ ይሻልሻል። አይዞሽ ውዬ፣ ራስሽን ጠብቂ። አይዞሽ እሺ? ከዛሬ ጀምሮ ሁሉም ነገር አብቅቷል። አሁን ከመቼውም ጊዜ በላይ ብቸኛ ሆኛለሁ። የገዛ እህቴም ጨክናብኛለች። የኔ ፍቅር የመጀመሪያ ስራችንን በድል አጠናቀናል። አሁን ደግሞ ወደ ህይወት። ነገሮችን ለማስተካከል የግዴታ አንድ ሰው መውደቅ አለበት።